ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 2018 ዓ.ም ላይ እንገኛለን። ሐምሌ 1 ቀን 2018 ዓ.ም ላይ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በመጀመሪያ ግን አሁን የጀመርነው ወር ትርጉሙ ምንድነው የሚለውን በተመለከተ ከግዕዝ መጽሐፍት ላይ የተገኙ መረጃዎችን ወደ እናንተ ላድርስና በቀጥታ ወደ መረጃዎቹ እገባለሁ። ሐምሌ የሚለው ቃል የግዕዝ ፍችና አመጣጡ በቀጥታ ከእርሻ ከልምላሜ ከቅጠልና ከአትክልት ጋር የተያያዘ እንደሆነ የግዕዝ መጽሐፍት ይህንን ይገልጻሉ። በግዕዝ ቋንቋ ሐመለ ማለት ለመለመ፣ አረንጓዴ ሆነ ወይም ደግሞ ቅጠል አወጣ ማለት እንደሆነም መረጃዎቹ ይገልጻሉ። ሐምል ወይም ደግሞ አትክልት፣ ቅጠላቅጠል ወይም ደግሞ ጎመን እንደማለት እንደሆነ የግዕዝ መጽሐፍ ትርጓሜዎች ይህንን እያሳያሉ። በዚህ መሰረት የቃሉ ትርጉም የወቅቱ መገለጫ የተፈጥሮ ትርጉም ሐምሌ ወር ክረምቱ በርትቶ ምድር በዝናብ የምትጠግብበትና የምትለመልምበት እጽዋቶችና አትክልቶች የሚያቆጠቁጡበት ወር በመሆኑ ጥንታዊ የግዕዝ መጽሐፍት ለዚህ ወር ለአቆጣጠሩ ትርጉም ወርሃ ሐመል ማለት የአትክልትና የቅጠላቅጠል የልምላሜ ወር ማለት ነው ትርጉሙ ሲሉ ትርጉም ሰጥተውታል። እንግዲህ ሐምሌ ወር ላይ ነው የምንገኘው። በኢትዮጵያ በተለያዩ አካባቢዎች አሁን የክረምቱ ዝናብ ተጠናክሮ የሚቀጥልበት ጊዜ ነው። ከዚህ አንጻር በየትኛው አካባቢ ትገኛላችሁ? ሀሳብ አስተያየቶቻችሁን አድርሱ። የሐምሌ 1 የ2018 ዓ.ም መረጃዎችን በተመለከተ የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል ትላንትና አብይ አህመድ በፓርላማ የሰጡትን ማብራሪያ ተከትሎ ከኤርትራ በኩል ምላሽ ተሰጥቷል። በሱዳን በኩልም ተመሳሳይ ምላሾች ተሰጥተዋል። እነዚህን ጨምሮ የአገር ውስጥ የግንባር ዲፕሎማሲያዊ፣ ወታደራዊ መረጃዎችን በቅደም ተከተል እንደተለመደው ወደ እናንተ አደርሳለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com በተመሳሳይ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ብታደርጉ ከእናንተ ምንም አይነት ወጪ የሚጠይቀው ነገር የለም። በአንጻሩ መረጃዎችና ዘገባዎች ሲለቀቁ የሚደርሷችሁ ይሆናል። ይህንን ካልኩ በቀጥታ ወደ መረጃዎቹ ሲሄድ የአፍራ በኩል የተሰጠው ምላሽ ነው ለትላንቱ የአብይ አህመድ የፓርላማ ንግግር። የአፍሪካ ቀንድ ህዝቦችን በጥብቅ የሚረብሹና የሚገባቸው ዘላቂ ሰላምና መረጋጋት እንዳይኖር የሚያደርገው ብልጽግና ፓርቲ ቅዠት የተሞላበት ፖሊሲ ምክንያት አሁንም ቀጠናው አደጋ ላይ ወድቋል የሚል ምላሽ የተሰጠው በኤርትራ በኩል ነው። የኤርትራ የማስታወቂያ ሚኒስተር ብልጽግና ፓርቲን የሚጠሩት በራሳቸው ስያሜ ነው። በዚህ መሰረት የፖተምኪን እያሉ ነው የሚጠሩት። በዚህ መሰረት ብልጽግና ፓርቲ መደበኛ ባህሪው የሆነውና ባልተረጋጋው የፖለቲካ ፔንዱለም ወይም ደግሞ ዥዋዥዌ በሚጫወተው ቀጠና ለከፍተኛ ቀጠናዊ ስጋት ዳርጓል በሚል በኤርትራ በኩል ምላሽ ተሰጥቷል። አንደኛው ሉዓላዊ የባህር በር ለማግኘት በሚል ከ2 ዓመታት በላይ ቀጣይነት ባለው መልኩ የጦር መንቀሳቀስ ትንኮሳና ጠበኛ አካሄድ፣ በሌላ በኩል ደግሞ በተመሳሳይ ጊዜ ራሱን እንደ ተበዳይ ወገን የውስጥና የውጭ ሴራዎች ሰለባ አድርጎ ብልጽግና ፓርቲ ያቀርባል በሚል በኤርትራ በኩል እነዚህ ትችቶች ምላሽ ተሰጥቷል። ጠቅላይ ሚኒስትር አብይ ትናንትና በፓርላማ ያደረጉትን ንግግር ተከትሎ የኤርትራ መንግስት በሰጣቸው ምላሾች ላይ የሚከተሉትን ጉዳዮች አንስቷል። የሚያሳዝነው እውነት በቀጠናው ያለው አላስፈላጊና ሊቀሩ የሚችሉ ውጥረቶች እየተቀሰቀሱ ያሉት በብልጽግና ፓርቲ ግዴለሽ ፖሊሲ ምክንያት ነው ሲል የኤርትራ ምላሽ ያብራራል። አንደኛ ከሱዳን ጋር ያለውን ግጭት በተመለከተ ብልጽግና ፓርቲ አንዳንድ ባዕድ ኃይሎች ትዕዛዝ በመቀበል በቤኒሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ ሚስጥራዊ ወታደራዊ ካምፕና የጦር ሰፈር በመስጠት በሱዳን ግጭት ውስጥ በአደገኛ ሁኔታ እጁን በማስገባቱ ለዚህ ማሳያ ነው። ለቀጠናው ለመረበሽ በርካታ ማስረጃዎች አስቀድሞ ይፋ ተደርገዋል። ይህ አንዱ ነው ይላል። ሁለተኛ የብልጽግና ፓርቲ ከጥቂት ዓመታት በፊት ከሶማሌላንድ ጋር በድብቅ የተፈራረመው የመግባቢያ ሰነድ አጠቃላይ ቀጠናውን ያስቆጣና ሌላ ህገወጥ የግደለሽ የተሳሳተ እርምጃ መሆኑንም እንደዚሁ ይገልጻል። ይህም የአፍሪካ ህብረት የኢጋድንና መስራች ህጎችን እንዲሁም የሀገራትን ሉዓላዊነትና ግዛት አንድነት የሚያከብሩትን መሰረታዊ ህጎችና ማዕቀፎች በግልጽ የሚጥስ ነው በሚል ብልጽግና ፓርቲን በዚህ መንገድ ወንጅሏል። ሌላው ብልጽግና ፓርቲ ፖት መንኪን ፓርቲ እያሉ የሚጠሩት የኤርትራው ማስታወቂያ ሚኒስትር ብልጽግና ፓርቲ ባለፉት 2 ዓመታት ተኩል ሉዓላዊ ባህር በር ለማግኘት በሚል የኤርትራን የአሰብ ወደብ የባህር ዳርቻዎች በማንኛውም መንገድ ለመውረርና ለመውሰድ በግልጽ በመዛት በኤርትራ ላይ መርዛማና ታሪክን የመከለስ ፖሊሲ ላይ አተኩሯል ሲል ምላሽ ሰጥቷል። በመሆኑም በፕሪቶሪያ የሰላም ስምምነት ባልተደሰቱና ስምምነቱን ለማደናቀፍ የሚንቀሳቀሱ የሴራ ኃይሎች ላይ በተደጋጋሚ የሚደረገው ማጣቀሻ አታላይና ተቀባይነት የሌለው ነው ስትል ኤርትራ ውድቅ አድርጋለች። ኤርትራን በተመለከተ የፕሪቶሪያው ስምምነት ሙሉ በሙሉ የኢትዮጵያ ውስጥ ጉዳይ በመሆኑ እና አሁን ደግሞ ጌታቸው ረዳ በተደጋጋሚ በኑዛዜው ላይ ይፋ እንዳደረገው የፕሪቶሪያው ስምምነት እና ድርድር
ፊርማ መደረጉ ከወራት በፊት በጅቡቲና በሲሼልስ ሁነቶች እንደነበሩ ተገልጿል። ስለዚህ የፕሪቶሪያው የሰላም ስምምነት የብልጽግና ፓርቲ በኤርትራ ላይ ሲያሴር እንደነበር ቀድሞ እያሳየ ነው ሲሉ ይህንን ገልጸዋል። ይህን የውስጥ ጉዳይ ነው፣ በዚህ ጣልቃ እንገባም ብለዋል። ከዚህ ጋር በተያያዘ እንግዲህ በሱዳን በኩል ምላሾች ተሰጥተዋል። ወደ ኋላ መለስበታለሁ። ከዛ በፊት ወደ ትግራይ የሚወስደን መረጃ ላስከትል። የህወሓት ታጣቂዎችን በተመለከተ ለኢትዮ ፎከስ ከደረሱ መረጃዎች መካከል በትግራይ ክልል በተለያዩ ግንባሮች የተሰማሩ የህወሓት ታጣቂዎች አባላት ከተሰጣቸው የግዳጅ ቀጠና እየወጡ በብዛት በቡድን እየሆኑ እየኮበለሉ ስለመሆኑ የሚገልጹ መረጃዎች ወጥተዋል። ለምሳሌ የአርሚ 15 አባላት በዛላምበሳ ዙሪያ ከሰማሩበት መካከል በቡድንና በተናጠል በመሆን ከስምሪትና ግዳጅ ቀጠናቸው መጥፋቱን ሳምንታዊ መረጃዎች ያሳያሉ። በአንድ ሳምንት ብቻ ከ17 በላይ ታጣቂዎች ከዚህ አካባቢ ጠፍተዋል። አርሚ 24 ተብሎ በሚጠራውና በራያ ግንባር ከሚገኘው ክፍለ ጦር አባላትም ሌሊትና ጨለማን ተገን በማድረግ ወደ ራያ ቆቦ፣ ወልዲያና አፋር በስፋት ታጣቂዎቹ እየጠፉ ስለመሆናቸው፣ የአርሚ 11 እና አርሚ 43 አባላትም በተመሳሳይ እንደዚሁ እየጠፉ ስለመሆናቸው፣ የአርሚ 43 አባላት የሲቪል ልብስ በመልበስ ወደ አፋር በብዛት እየኮበለሉ ስለመሆናቸው፣ ይህን ከፍተኛ የመክዳትና የመኮብለል ማዕበል ተከትሎ በህወሓት ከፍተኛ ወታደራዊ አመራሮች መካከል ብርቱ አለመተማመንና ሽኩቻ ስለመከሰቱ መረጃዎች ገልጸዋል። አመራሮቹ ከውስጡ ሆኖ ሰራዊቱን የሚያስኮበልል የተደራጀ አስኮብላይ ቡድን አለ በሚል ስጋት እንደገባቸው መረጃዎች ገልጸዋል። ከማንኛውም ውጊያ በፊት እያንዳንዱ አርሚና እያንዳንዱ ክፍለ ጦር በስሩ ያሉትን ከሃዲዎች መንጥሮ ማውጣት አለበት የሚል ጥብቅ ትዕዛዝ በህወሓት ታጣቂዎች አዛዥ በኩል ተላልፏል ተብሏል። ይህ በእንዲህ እንዳለ በራያ አላማጣ የተፈጸሙ የሌሊት እገታና ዘረፋዎችን በተመለከተም እንደዚሁ የወጡ መረጃዎች አሉ። የህወሓት የታጣቂዎች መበተን ባሻገር በራያ አላማጣ ቀጠና በንጹሃን ዜጎች ላይም እንደዚሁ እርምጃ መውሰድ ጀምረዋል። የህወሓት ታጣቂዎች ይህንን የሚያደርጉት ገንዘብና የትራንስፖርት ለማግኘት ነው። ይህንን ካደረጉ በኋላ ወዲያውኑ ይጠፋሉ ነው የሚሉት መረጃ ምንጮች። ትላንትና ሌሊት በራያ አላማጣ ከተማ በሚገኝ ቅዱስ ጊዮርጊስ ጸበል ቦታ ላይ በድንገት የገቡ የህወሓት ታጣቂዎች በርካታ ጸበልተኞችን በኃይል አፍሰው ወደ ወታደራዊ ካምፕ ወስደዋል። እንግዲህ ከግዳጅ አፈሳ ጋር የተያያዘ እንደሆነ ነው የተገለጸው። ከዚህ ባሻገር አቅመ ደካማ ጸበልተኞችና በአካባቢ ያሉ መኖሪያ ቤቶችን ቤት ለቤት በመዞር ሲዘርፉ እንዳመሹ መረጃዎች ገልጸዋል። በሌላ በኩል የህወሓት ወታደራዊ ስምሪትን የሚያሳዩ ሌሎች መረጃዎችም ወጥተዋል። ትናንትና ሌሊት ከአላማጣ የተነሱ ቁጥራቸው 32 የሚደርስ የህወሓት ወታደራዊ መካከለኛ መሪዎችና አዛዦች ማሃጎ ማርያም ተብሎ ወደሚጠራ አካባቢ ወደ ራያ ቆቦ ቀጠና ስለመግባታቸው መረጃዎች ገልጸዋል። በተደጋጋሚ ከራያ አላማጣ ወደዚህ ቀጠና የህወሓት ወታደራዊ አዛዦች ከሚያደርጓቸው ስምሪቶች አንዱና ዋነኛው መስመር እንደሆነ ተገልጿል። እነዚህ አዛዦች በአካባቢ ያለውን ወታደራዊ ስምሪትና ቅኝት በቅርብ እየተከታተሉ እንደሆነና ከዚሁ ከራያ ግንባር እንደ ዲሽቃ፣ ብሬን፣ ሞርተር ባለ 102 እና ባለ 82 የሚሊሜትር ሞርተሮችን በዚህ ቀጠና በዋጅራት፣ በአፋር፣ በመቻሬ፣ በጮቢበር ትይዩ ባሉ አካባቢዎች እያስጠጉ መሆናቸውን በተደጋጋሚ ተገልጿል። በራያ አላማጣ፣ ሰሌን ውሃና እስከ ቦታ ማርያም ባሉ ስልታዊ ቀጠናዎች ላይ መካከለኛ ርቀት መሳሪያዎች በብዛት ዝግጁ እንዲሆኑ ስለመደረጉ መረጃዎች ገልጸዋል። ከዚህ ጋር በተያያዘ በአዲስ አበባ የሚገኙት የህወሓት ምክትል ሊቀመንበር የቀድሞው ጌታቸው ረዳ ትላንትና ከኢትዮጵያ ቴሌቪዥን ጋር የ15 ደቂቃዎች ቆይታ አድርገዋል። ጌታቸው እንግዲህ ሰሞኑን በከተማው የወጣላቸውን ቅጽል ስም ስለመስማታቸው ነው በዚህ ምላሽ ማረጋገጥ የሚቻለው። ጌታቸው ያው ጃኬት የሚል ስም ወጥቶለታል። ያው ባለ 2 ፊት ጃኬት የሚል ስም ወጥቶለታል። ይህንን በተመለከተ ጌታቸው የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የሚቆጥረው በሚል ለዚህ ምላሽ ሰጥቷል። ሊጠየቁ የሚገባቸው የቀድሞ የህወሓት ባለስልጣናትን በማጋለጣችን የሁሉ ወንጀል እየመጣ ነው በሚለው ጌታቸው ረዳ እንግዲህ ጌታቸው ረዳ የህወሓት አመራር በተመለከተ አሁን ሁለቱንም የመቀሌና የአስመራ ባለስልጣናትን እኩል ነው ጌታቸው እያወገዘ እየተቸ የሚገኘው። ጌታቸው ረዳ ከዚህ ቃለ ምልልስ የኤርትራና የህወሓት አመራሮች የራሳቸውን ህዝብ እገታ ውስጥ አስገብተዋል። በተለይ ህወሓት ለተጨማሪ የራሱ ስልጣን ሲል የህወሓት በግዳጅ ምልመላ ወጣቶችን ወደ ግጭት እየላከ ነው በሚል በደማዚን በኩርሙክ ቀጠናዎች ያሉ የህወሓት ታጣቂዎችን የውጊያ ተሳትፎ እንደዚሁ አጋልጧል፣ አብራርቷል። ከዚህ ባሻገር ህወሓት አሁንም የትግራይ ታጣቂዎችንና ወጣቶችን እየሸጠ ነው፣ ስሪላንካም ቢሆን ገበያ ካገኘ ይሸጣል በሚል ጌታቸው ረዳ ይህንን ብሏል። ጌታቸው ረዳ በዚህ ሁሉ ንግግሩ መካከል ህወሓት ላይ እርምጃ መወሰድ አለበት፣ ህወሓት ተቆርጦ መጣል አለበት የሚል ጥሪ ነው በተደጋጋሚ እያቀረበ ያለው። ስልጣናቸውን ለማስጠበቅ ሲሉ
በወጣቶችን በጦርነት እየተጠቀሙባቸው ነው ሲል ጌታቸው አቤቱታውን አሰምቷል። እንግዲህ እነ ጌታቸው የራሳቸውን ታጣቂ ኃይል እንዲሁም ደግሞ በፓርቲ ተመዝግበው እየተንቀሳቀሱ ነው የሚገኙት። በዚህ ሁኔታ በሁለት አቅጣጫዎች እየተንቀሳቀሱ ይገኛሉ። ለጌታቸው ረዳ አብይ አህመድ ወልቃይትንም ጠለብትንም ሌላውንም አካባቢ ያስረክቧቸው የትግራይን የፖለቲካ የበላይነት ለመያዝ ከአብይ አህመድ ጉያና የአብይ አህመድ ኳሌታ ውስጥ ገብተው ይገኛሉ። በዚህም እንግዲህ በተለይ በተለያዩ አካባቢዎች ከጸረ ህወሓት ተቃውሞዎችን እየደገፉ ትጥቅ እያቀረቡ ይገኛሉ። ከትግራይ ሰላም ኃይል ባሻገር በየአካባቢ ላሉ ሚሊሻዎችም እንደዚሁ ድጋፍ ለማድረግ በኮረምና ባለማጣ ቀጠና በመከላከያ በኩል የነጌታቸው የቀድሞ የሰራዊት አባላት የትግራይ ተወላጆች ስምሪት እንዲወስዱ ስለመደረጉም መረጃዎች ገልጸዋል። በአማራ ክልል ያሉ የግንባር መረጃዎችን አደርሳለሁ። በአማራ ክልል በተለያዩ ዞኖች ስልታዊ ግንባሮች የተከፍተው መጠነ ሰፊ ውጊያዎች እየተደረጉ መሆናቸውን እንግዲህ የሰኔ ወር አጠቃላይ የባለፉት 30 ቀናት መረጃ በብዛት የሚያሳየው እሱን ነው። በዚህ ጦርነት ተከትሎ በተለያዩ አካባቢዎች የሚገኙ የሚሊሻ የአድማ ብተናና የፖሊስ አባላት ከሰማሩበት የግዳጅ ቀጠና በመውጣት ከነሙሉ ትጥቃቸው ወደ ፋኖ አደረጃጀቶች ስለመቀላቀላቸው የሚገልጹ መረጃዎችም ወጥተዋል። በዚህ ሳምንት ብቻ በተለያዩ ቀጠናና ግንባሮች ለኢትዮ ፎከስ ከደረሱ መረጃዎች እንደሚያረጋግጡት በርካታ ቁጥር ያላቸው የመንግስት ወታደሮች ወደ ፋኖ ጎራ ስለመቀላቀላቸው ተገልጿል። ለምሳሌ በምስራቅ ጎጃም ዞን 13 የሚደርሱ የሚሊሻና የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ከስምሪት ቀጠናቸው ወጥተው ወደ ፋኖ መቀላቀላቸውን፣ በሸዋ ቀጠና 7 የመከላከያና የሚሊሻ አባላት የነበሩበት ወታደራዊ ካምፕ በመተው ወደ ፋኖ ስለመግባታቸው፣ በማዕከላዊ ጎንደር ዞን 11 የሚሊሻና የአድማ ብተና የልዩ ኃይል አባላት የቀድሞ ማለት ነው ወደ ፋኖ ስለመቀላቀላቸው፣ በወሎ ቀጠና በ19 የሚደርሱ የሚሊሻ የመከላከያና የአድማ ብተና አባላት ባሳለፍናቸው ቀናት ከነሙሉ ትጥቃቸው ወደ ፋኖ ስለመቀላቀላቸው መረጃ ምንጮቹ ገልጸዋል። ይህ የታጣቂዎቹ ፍልሰት የመንግስትን የደህንነት መዋቅር በተለይ እና ሰራዊቱን የመዋጋት ስሜት በተመለከተ የሚያሳይ እንደሆነ ነው እንግዲህ ሁኔታው የሚያሳየው። ከግዳጅና ስምሪት ቀጠናቸው ወጥተው ወደ ፋኖ የመጡ ወታደሮችም ሆነ የሚሊሻና የአድማ ብተና አባላት የሚናገሩት ነገር በጦርነት መሰላቸታቸውንና አጋጣሚዎች ከተገኙ ያኛውም ሌላው ቀሪው ኃይል ወደ እነሱ ለመምጣት ፍላጎት እንዳለው ነው የሚገልጹት። ወደ ጎንደር ቀጠና ስንሄድ በጎንደር ቀጠና በተለያዩ አካባቢዎች ውጊያዎች እየተደረጉ ነው። የእግረኛ ዘመቻና ስምሪቶች ቀጥለዋል። በአርማጭሆ ቀጠና በምዕራብ አርማጭሆና በታች አርማጭሆ ትናንትና ምዕራብ አርማጭሆ ግራር ውሃ ተብሎ ቢጠራ አካባቢ ውጊያ እንደነበር፣ በታች አርማጭሆም በተለያዩ አካባቢዎች የደፈጣ ውጊያዎችና የግንባር ውጊያዎች መደረጋቸውን መረጃዎች ገልጸዋል። በሰሜን ጎንደር ዞን ዳባት ቆላማ አካባቢዎች፣ ደባርቅ ቆላማ ቀጠናዎች፣ ወገራ ቆላማ አካባቢዎች ዛሬም በአስቸጋሪ መልክዓ ምድር በሚባሉት አካባቢዎች ወታደራዊ ስምሪት እና የተጨማሪ የከባድ መሳሪያና የሞርተር እንዲሁም ደግሞ የሞተራይዝድ መሳሪያዎች ወደ አካባቢው ስለመንቀሳቀሳቸው መረጃዎች ይገልጻሉ። ይህ እንግዲህ ከሌሊት የኩታ ገጠም የጸረ ሽምቅ ዘመቻዎች ባሻገር ተጨማሪ እንቅስቃሴ ስለመኖሩ ነው መረጃዎች የሚያሳዩት። ወደ ምዕራብ ኢትዮጵያ የሚወስደን መረጃ አስከትላለሁ። በምዕራብ ኢትዮጵያ በሱዳን እና በኢትዮጵያ ድንበር ቀጠናዎች እየተባባሰ የመጣውን ጦርነት ተከትሎ በዛሬው ዕለት የድሮን ጥቃቶች መፈጸማቸውን የወጡ መረጃዎች ገልጸዋል። በምዕራብ ኢትዮጵያ በአሶሳ ዞን እና በጥቁር አባይ ግዛት አዋሳኝ የሆኑት የኩርሙክ ድንበር ከተሞች ዛሬም በመጠነ ሰፊ የአየርና የድሮን ድብደባዎች መፈጸማቸውን ዛሬ የወጡ መረጃዎች ይገልጻሉ። በዚህ አካባቢ ያለውን ጦርነት ተከትሎ በሁለቱም በኩል ድንበር ከተሞች ላይ ከፍተኛ የህዝብ መፈናቀልና የደህንነት ስጋት መስተዋሉ ታውቋል። የድሮን ጥቃቶቹን በተመለከተ በኢትዮጵያና በሱዳን ድንበር ላይ የምትገኘው የኩርሙክ ቀጠና ባለፉት ቀናት ሲካሄድ ከነበረው ከባድ ውጊያ ተከትሎ በሱዳን በኩል የምትገኘው ኩርሙክ ከተማ አሁን ላይ ሙሉ በሙሉ ምድረ በዳ ሆናለች። አንዷ ከተማ ምንም አይነት ሰዎች እንዲሁም ደግሞ በከተማ ውስጥ ህይወት ያለው አካል የማይንቀሳቀስባት የባሩድና የአየር ድብደባ የሚፈጸምባት ቀጠና በመሆኗ ሁሉም ሰው ከተማዋን ለቆ ወጥቷል። የከተማ ነዋሪዎች ህይወታቸውን ለማዳን አካባቢውን ለቀው የተሰደዱ ሲሆን በኢትዮጵያ በኩል የምትገኘው ኩርሙክ ከተማ ነዋሪዎችም ተመልሰው ገብተው ነበር። አሁን እንደገና አካባቢውን ለቀው እየወጡና ከፍተኛ ስጋት ውስጥ መውደቃቸውን ተከትሎ ቤታቸውን ጥለው እየሸሹ እንደሆነ ዛሬ የወጡ መረጃዎች ይገልጻሉ። ዛሬ ማለዳ በኩርሙክ ከተማ 2 ተከታታይ ድሮን ወይ ደግሞ የሰው አልባ አውሮፕላን የአየር ጥቃቶች ተፈጽመዋል። የዓይን እማኞች እንደሚሉት በአየር ድብደባውን ተከትሎ በሱዳን በኩል ይንቀሳቀስ የነበረ አብዛኛው የፈጥኖ ደራሽ ኃይል ታጣቂ ተዋጊ የሱዳን ኩርሙክን በመልቀቅ ወደ ኢትዮጵያ ድንበር ኩርሙክ ከተማ ማፈግፈጉን ገልጸዋል።
አብዛኞቹ ወደ ኢትዮጵያ ፈግፍገዋል ነው የተባለው። በዚህ ውጊያ በግንባር በደረሰ ሌላ መረጃ ሰሞኑን በአካባቢ ሲካሄድ በነበረው ብርቱ ውጊያ የሱዳን ህዝቦች ነጻነት ንቅናቄ ሰሜን ወይም ደግሞ ኤስፒኤልኤም ኖርዝ ተብሎ የሚጠራው ከፍተኛ ወታደራዊ አዛዥ ሰሞኑን በነበረው ውጊያ ስለመገደላቸው ታውቋል። ይህን የኩኑ ቀጠናም በዋናነት ኤስፒኤልኤም ኖርዝ ተብሎ የሚጠራው ታጣቂዎች ነበሩ ከአርኤስኤፍ በበለጠ አካባቢውን ተቆጣጥረውት የነበረው። በእርግጥ አንድ ወይም ደግሞ ህብረት ያላቸው ኃይሎች ናቸው። እነዚህ ወታደራዊ አዛዥ መገደል ድንበር አካባቢ ከሚንቀሳቀሰው የጋራ አማጺ ወታደራዊ መዋቅር ላይ ከፍተኛ ድንጋጤና ጫና ስለመፍጠሩ የወጡ መረጃዎች ገልጸዋል። የአካባቢ ምንጮች እንደሚጠቁሙት የኢትዮጵያ መንግስት በኩርሙክ ከተማ አቅራቢያ ሜንጊ ተብሎ በሚጠራው ስልታዊ ቦታ ላይ ለፈጥኖ ደራሽ ኃይሉ ከሰጠው ወታደራዊ ካምፖች እና ከመሰረተው ወታደራዊ ማዘዣ ጣቢያ ባሻገር አሁን አዲስ መረጃዎችም እየወጡ ነው የሚገኙት። በዚህ ቀጠና የሚገኘው የኢትዮጵያ መከላከያ ሰራዊት ይፋዊ ወታደራዊ ካምፖች ጭምር የአርኤስኤፍ ታጣቂዎች ለወታደራዊ ስምሪትና መጠለያነት እየተጠቀሙባቸው ነው የሚገኙት። ይህንን ተከትሎ እንግዲህ በኢትዮጵያ ወታደራዊ ይዞታዎች ላይም የአልቡርሃን እና ተባባሪዎቹ የግብፅ እንዲሁም ደግሞ ከጀርባ የቱርክና የሳውዲ አረቢያ ድሮኖችና አውሮፕላኖች በእነዚህ ቀጠናዎች ጥቃት የሚፈጽሙት እነዚህን ማዕከላት ጭምር ግምት ውስጥ አስገብተው እንደሆነ ነው እየተገለጸ ያለው። ጉዳዩ ወደየት ይሄዳል አብረን የምናየው ይሆናል። አብይ አህመድ ትላንትና በፓርላማ ያቀረበውን ንግግርና የተናገረውን ንግግር ተከትሎ የሱዳን ጋዜጣ ትሪቡን ትላንት አብይ አህመድ በፓርላማ ላደረገው ንግግር ወስዶ በሰራው ዘገባ አብይ አህመድ ለሱዳን የውስጥ ቀውስ ተጠያቂ ነው የሚል ይዘት ያለው ዘገባ ይዞ ወጥቷል። በሱዳን ውስጥ ረጅም ጊዜ በቆየው ጦርነት አብይ አህመድ ከጀርባ የሚደግፋቸው አካላት ጦርነቱ ውስጥ እየተሳተፉ ነው ሲል ዘገባው ይዞ ወጥቷል። በውስጣዊ ቀውስ ውስጥ የሚገኘው የሱዳን ግጭት በከባድ ጫና ውስጥ መውደቁን የሚገልጹት መረጃዎች በተለይ አዲስ አበባ ለፈጥኖ ደራሽ ኃይሉ የኋላ ደጀን እና ተጠባባቂ ኃይል በመሆንና ኃይል እያቀረበች ነው ሲል ሱዳን ትሪቡን የሱዳን መንግስትን አቋም ገልጾ ዘግቧል። በሱዳን ድንበር ውስጥ በተፈጽሟል ከተባሉት የኢትዮጵያ ሰው አልባ አውሮፕላኖች ድሮኖች ጥቃቶች ምላሽ ለመስጠት በሱዳን በቅርቡ ከኢትዮጵያ ተለዋዋጭ ያልተረጋጋ የምዕራብ ድንበር በሚያዋስነው የገዳሪፍ ቀጠና በዋናነት የሁመራና ቴዩ ቀጠናዎች ማለት ነው በዚህ አዲስ ኃይል ሱዳን ማሰማራቷንም ጋዜጣው ዘግቧል። ይህም ከኢትዮጵያ አንጻር ያለውን አዲስ ስጋት ነው። በነገራችን ላይ በእነዚህ ሁሉም ግንባሮች ላይ የህወሓት ታጣቂዎች በብዛት ይገኙበታል። የአብይ ንግግር ምንም አይነት ፍርሃት የለብንም በማለት በፌዴራል መንግስቱ የሀገሪቱ ብሔራዊ አንድነትና ሉዓላዊነት አደጋ ላይ አይወድቅም የሚለውን ንግግርም ሱዳን ትሪቡን ወስዶታል። አይደለም ሱዳን፣ አይደለም ህወሓት፣ አይደለም ኤርትራ ሌላም ኃይል ቢጨመር ስጋት የለብንም የሚለውን በመውሰድ ነው ሱዳን ትሪቡን ይህንን ዘገባ ይዞ የወጣው። ሌላ የሱዳን ዜናዎችን አስከትላለሁ። የሱዳን ጦር ወታደራዊ እልባት ለመውሰድ መወሰኑን ነው አሁን እየገለጸ የሚገኘው። ወታደራዊ እልባት ብቻ ነው መፍትሄው፣ ድርድር ወይም ደግሞ ውይይት የሚባል ነገር የለም ብሏል የአልቡርሃን ጦር። በሱዳን እየተካሄደ ያለውን የእርስ በርስ ጦርነት የሱዳን መከላከያ ሰራዊት ከፈጥኖ ደራሹ ኃይል ያለውን ግጭት በወታደራዊ መንገድ ብቻ ለመፍታት ሙሉ በሙሉ መወሰኑ ታውቋል። ጦሩ አርኤስኤፍ ከሁሉም ከተሞችና ከሲቪል ተቋማት ሙሉ በሙሉ ካልወጣ በስተቀር ምንም አይነት ድርድርም ሆነ ውይይት እንደማያደርግ አልቡርሃን ገልጿል። ይህ በእንዲህ እንዳለ በኮርዶፋን ክልል እየተካሄደ ያለውን ውጊያ አዲስ መልክ እየያዘ ሲሆን የሱዳን ጦር የየብስን መከላከያ ካርቱም እና በሰሜን ኮርዶፋን የሚያገናኘውን የኤክስፖርት መንገድ ላይ ስልታዊና የተራቀቁ የአርኤስኤፍ ዘመናዊ ድሮኖችን እና አውሮፕላኖችን መጥቶ መጣሉን የሱዳን መንግስት ይፋ አድርጓል። ሌሎችም ራስን አጥፍቶ ጠፊ የሚባሉ ድሮኖችን በተመለከተም የሱዳን ጦር ሜዳ ላይ ያለው የኃይል ሚዛን በእጅጉ እየቀየሩ እንደሚገኙ መረጃዎች ገልጸዋል። በቅርብ ጊዜ ከኢራን በሁቱ አማጽያን በኩል የደረሱ ለአልቡርሃን የገቡ አጥፍቶ ጠፊ ድሮኖች የአርኤስኤፍን ድሮኖች በአየር ላይ ጭምር እያስቀሩ እንደሆነ ነው የተገለጸው። እነዚህ ኢራን አምርታ ለሁቱ አማጽያን የሰጠቻቸው የሁቱ አማጽያን ደግሞ ለአልቡርሃን በፖርት ሱዳን በኩል ያስገቡለት ድሮኖች እንደሆኑ እየተገለጸ ነው የሚገኘው። አልቡርሃን ከቱርክ፣ ከግብፅ እና ከሳውዲ አረቢያ ከኢራንን ጨምሮ በርካታ ድሮኖች እና የጦር መሳሪያዎች እየቀረቡለት ነው የሚገኘው። መነጋገሪያ በሆነችው አልወይዳ ከተማ አካባቢ የተደቀነው ሰብአዊ ቀውስና የአረብ ሊግ ጥሪን በተመለከተ የወጣ መረጃ ወደ እናንተ ላድርስ። አረብ ሊግ አዲሱ ዋና ጸሐፊ ናቢል ፋሂሚ ስልታዊ ጠቀሜታ ያላት የሱዳን ከተማ አልወይዳ ወደ ከፋ ሰብአዊና የደህንነት አደጋ እንዳትገባ ዓለም አቀፍ ማህበረሰቡ በአስቸኳይ ጥረት ሊያደርግ ይገባል ሲሉ ጥሪ አቅርበዋል። ሰሞኑን የተባበሩት መንግስታት ድርጅት ዋና ኃላፊዎች በዚህ ጉዳይ ላይ ጥሪ ሲያቀርቡ ቀይ መስመር ነች ሲሉ ነበር የሰነበቱት። ዋና ጸሐፊው ፈጥኖ ደራሽ ኃይሉ በሲቪል መሰረተ ልማቶች ኢላማ ማድረጉን በጽኑ አውግዘው
አሁን በከተማዋ ከባድ ኮሌራ ወረርሽኝ የተደቀነባት ሲሆን ድንበር የለሽ ሐኪሞች ቡድን በአካባቢው ድንገተኛ ጣልቃ ገብነት ቢጀምርም አብዛኞቹ የህዝብ ተቋማትና የጤና ተቋማት በመውደማቸውና በመዘጋታቸው የሕክምና አገልግሎት ለመስጠት አስቸጋሪ ሆኗል። እልቂት ሊፈጸም ይችላል ነው የተባለው። የሱዳን ኢኮኖሚ መፈራረሱን ተከትሎ የሰራተኞች ኑሮ ሁኔታ ለአለመሻሻል ተከትሎ ህዝቡ ተቃውሞዎችን እያስፋፋ ይገኛል። የሱዳን መምህራን ኮሚቴ ባወጣው መግለጫ በጥቁር አባይ ግዛት የሚገኙ መምህራን የተሻለ ደሞዝና የኑሮ ማሻሻያ በመጠየቅ የተጀመረውን ሁሉን አቀፍ ክፍት የስራ ማቆም አድማ በይፋ መቀላቀላቸው ታውቋል። እንግዲህ አድማ መጥተዋል። ይህ አድማ በርካታ የሱዳን ግዛቶች ውስጥ በፍጥነት እየተስፋፋ የመጣ ሲሆን በጦርነቱ መሃል የወደቀውን የመንግስት ሰራተኛ ህልውና ለመታደግ የተደረገ እንቅስቃሴ እንደሆነ ነው ከሱዳን የወጡ መረጃዎች የሚገልጹት። በሱዳን ቀውስ የፈጥኖ ደራሽ ኃይል ሰራዊቱ ኮርዶፋን ክፍለ ጦር ሰራዊት ስልታዊ ጠቀሜታ ያላትን የሰሜን ኮርዶፋን ዋና ከተማ አልወይድን ሙሉ በሙሉ እየተቆጣጠረ እንደሆነና ወደ ከተማዋ የመግቢያ አካባቢዎች እየገሰገሰ መሆኑን የተባበሩት መንግስታት ድርጅትና ዓለም አቀፍ የሰብአዊ መብት ተሟጋቾች በከተማዋ ቀይ መስመር በሚል ያቀረቡትና የተደቀነውን አደጋ አሁንም ጥሪ እያቀረቡበት ይገኛሉ። ከተማዋ አሁን ላይ በሁሉም አቅጣጫዎች በፈጥኖ ደራሽ ኃይሉ ከበባ ውስጥ እየወደቀች ሲሆን ባለፉት ጥቂት ሳምንታት ብቻ በተሰነዘሩ የድሮን ጥቃቶች ከ45 በላይ ሲቪሊያን መገደላቸውን የተባበሩት መንግስታት ድርጅት አሳውቋል። በተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቮልከር ቱርክ ይፋ ያደረጉት ሪፖርት ጥቃቶቹ በተለይ የህዝብ ገበያዎችን፣ ትምህርት ቤቶችን፣ የነዳጅ ማደያዎችን፣ የውሃ መሰረተ ልማቶችን ኢላማ ያደረጉ ናቸው ብለዋል። የኖርዌይ የስደተኞች ምክር ቤት የኖርዌይ ዋና ጸሐፊ ጃን ኤግላ በበኩላቸው ከግማሽ ሚሊዮን በላይ የከተማዋ ህዝብ የሱዳን ክፍሎች የተፈናቀሉ ከ100 ሺህ በላይ ተፈናቃዮችን ያስጠለለችው አልወይድ ከተማ ሌላኛዋ የሰሜን ዳርፉር እልቂት ያስተናገደችው አልፋሻር ትሆናለች በሚል እንቅልፍ እየተኛው አይደለም የሚል መግለጫ ሰጥተዋል። የአሜሪካ የውጭ ጉዳይ ሚኒስትርም የታጠቁ ኃይሎች በከተማዋ ዙሪያ እያደረጉ ያሉትን የጦር ክምችት በአስቸኳይ እንዲያቆሙ ለሰብአዊ እርዳታ መስመሮች ክፍት እንዲሆኑ ጥሪ አቅርቧል። አልወይድ የማዕከላዊ ሱዳንን ከዳርፉር እና ከደቡባዊ ግዛቶች ጋር የሚያገናኝ ወሳኝ የንግድና የሎጂስቲክ ማዕከል መሆኑ ይታወቃል። ይህ ከተማ ነው እንግዲህ አሁን በአርኤስኤፍ እጅ እየወደቀ ነው የተባለው። ከዚህ ባሻገር ከኢትዮጵያ ተመልምለው የሄዱ ወታደሮች በዩክሬን እና በሩሲያ ጦርነት እየተሳተፉ ስለ መሞታቸው የዩክሬን መረጃዎች ይህንን ገልጸዋል። ከወራት በፊት አድማጭ ተመልካቾቻችን የምታስታውሱ ከሆነ ከኢትዮጵያ $10,000 እየተከፈላቸው ቅድመ ክፍያ ወታደሮች ከሩሲያ ጎን ተሰልፈው ሊዋጉ እየተመለመሉ ነው የሚልና አንድ ከቤተሰብ የተገኘ የምልመላ ውል ወረቀትን የሚያሳይ መረጃ አቅርቤላችሁ ነበር። አሁን እነዚህ ናቸው እየቀረቡ ያሉት። አሁን ኢትዮጵያን ካለው አስከፊ ኑሮ ሁኔታ አንጻር በጦርነት በቅጥረኝነት ጭምር በተለያዩ ሀገራት እየተሳተፉ መሆናቸው የተከበረው ኢትዮጵያዊነት በምን ደረጃ ላይ እንደሚገኝ የሚያሳይ ነው ይሄ መረጃ። በእርግጥ ለሩሲያ ኢትዮጵያውያን ከፍተኛ ክብር አላቸው። ከሩሲያ ጎን መሆን ሁልጊዜም የኢትዮጵያ የስነልቦና ባህሪ መገለጫ ቢሆንም አሁን ግን በቅጥረኝነት ተሰልፈው ከዩክሬን ጋር እየተዋጉ ስለመሞታቸው የሚገልጹ ናቸው። በዋናነት ብዙ ተዋጊዎች የተመለመሉት ከአማራ ክልልና ከትግራይ ክልል መሆኑን ባለፈው የወጣው መረጃ ያሳያል። ዛሬ ደግሞ የዩክሬን የስለላ ተቋም ይህንን አረጋግጫለሁ በሚል 8 ኢትዮጵያውያንን በስም ዝርዝር አስደግፎ ሲያወጣ 34 የሚሆኑትም ስም ዝርዝራቸው ደርሶኛል ብለዋል። ከነዚህ ውስጥ 4 የሚሆኑ በዩክሬን ጦርነት ስለመገደላቸው ገልጿል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ